ሉላ ቢያንስ እኔን ይቅርበኝ። አሁን ላጠፋሁ ነው ወይስ ከዚህ በፊት ላጠፋሁ? እባክዎት ማዘር። አንተ ራስህ እባክህ አሁንስ አላበዛኸውም እንዴ? አክስቴ ተረጋጊ። እንድረጋጋ ከፈለግሽ ይህንን ዋልጌ ከዚህ ቤት አስወጪው። ያምሻል እንዴ? ወዴት ነው የምወጣው ከቤቴ? ስርዓት ያዝ። አክስቴ እንደዚህ ማናገር አችልም። እሺ? አዎ ከፈለግኩ ሁሉም ነገር በእጄ ስለሆነ ከቤቴ ላስወጣ እችላለሁ። ጭራሽ በገዛ ቤቴም ልታባሩኝ ያስባችኋል ማለት ነው። በላብህ የሰራው ቤት እንዳለ 10 ጊዜ ቤቴ የምትለው አንቺ ሴትዮ አፍሽን የምልህ እስካሁን ስለ ቤዛ የታወቀ ነገር የለም? አንተ ዞር በይ ከመኪናዬ ዞር በይልኝ። እሺ ቢያንስ የዛሬ ማደሪያዬን እንኳን ቻለኝ። ማለት አንተ እንዳልከው እነ ሉላ ካባረሩኝ እኮ ያው ዘላለም አለምሽን ፍርፋሪ ስትለምኝ ትኖሪያለሽ። ለማኝ ዞር በይልኝ። ሰላም ያባቴ ልጅ፣ በጣም ቸኩላል። የሆነ ለኔ የምነግረው ነገር ያለ ይመስለኛል። አይገርምም? እቺ ሉላ የምትባል ሴት ጭራሽ እኮ ከቤቴ ልታባረኝ። ይሄን ነገር ማመን ትችላለህ? እኔ የምልህን ነገር ሰምተህ ቢሆን ቤዛን አስወግዳት ቢሆን ዛሬ ከቤት እስከ መባረር አትደርስም ነበር። የቤዛ ጥላቶች ወንድማማች መሆናቸው ታወቀ። ብሩክ ቤት ድረስ ቢመጣም ሉላ አይንህን ላፈር ብላ አስወጥተዋለች። ሱራፌልንም ፌስታሉን ጠቅሎ እንዲወጣ ትእዛዝ ሰጥተውታል። ሱራፌልም እየሮጠ ወደ ወንድሙ ዘንድ ሄዶ ከቤት ውጣ እንደተባለ ተናግሯል። ቲጂ ወደዛ ቤት ሰራተኛ ሆና ለመግባት ሱራፌልን ጠይቃለች። ሰላም ሰላም! ውድና የተወደዳችሁ ውድ ቤተሰቦች እንደምን አላችሁ? በያላችሁበት የዓለም ዳርቻ ሰላማችሁ ብዝት ተተረፍ ይበል እያልን ዛሬም በአዲስ መጥተናል። እናንተም በቅንነት ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ አድርጉን። ቤዛ ተከታታይ ድራማ በባለፈው ክፍል እንዴት ተመለከት ነው እንግዲህ ዶክተር ሮቤልን ሳሚ እንዳይሞት እንዳይሽር አድርጎ ደብድቦት ነበር። እናም ደግሞ ቤዛ ያለችበትን አድራሻ እንዲሰጠው ወይም ያለችበትን ቦታ እንዲጠቁመው 24 ሰዓትን ብቻ ሰጥቶት ነበር ሄደው እና ዶክተር ሮቤልም እንግዲህ አፈር ልሶ እንደምንም እንደባመልሶ ተነስቷል ማለት ነው። በሌላ በኩል ሱራፌል ደግሞ ከብሩክ ጋር ለመደራደር ከብሩክ ጋር አንድ ላይ እንዲሰሩ እሱን ለማናገር ከኋላ እንደ ሌባ ሲከተል ነበር። እንግዲህ በቦክስ አፍንጫውን ያጣመመው ግን ደግሞ ጥፊውንም ቀምሶ አብረው እንዲሆኑ ወይም ከሉላ ጋር እንዲቀራረቡ ወደ ቤት እንዲመለስ አድርጎት ወዲያቹ ነው ሱራፌል ብሩክን ይዞ ወደ ቤት ተመልሷል ማለት ነው። ብሩክ ወደ ቤት ሲሄድ እንግዲህ ሉላ ለምን እንደመጣ ብትጠይቀውም ይቅርታ እንዲታረግለት ሱራፌል ሽማግሌ ሆኖ ተመልሷል አብሮ ማለት ነው። እወደር ብለህ ነው ይሄን የምታረገው? ምን ለማድረግ እየሞከርክ ነው? ይሄንን በውለታ ልታስረን ምን ለማድረግ እየሞከርክ ነው ቢባልም ሱራፌል እንዲህ ልጅሽ አባት አይደል ተጸጽቷል እኮ ስለዚህ ይቅርታ አድርጊለት ብሏል። ሉላ በጭራሽ ይቅርታ እንደማታረግለት እንደነገረችውና ሁለተኛ በመንገዱ እንደማታየው እንደነገረችው ምክንያቱም ያኔ በሰዓቱ እርግዝናዋን ስታቅ ተንበርክካ ስትለምነው እምቢ ብሎ ረግጧት እንደሄደ ሁሉ አሁን ደግሞ እሱን እንደማትፈልገው በዚህ ሰዓት ብዙ ጉዳይ እንዳለባት እሱን ጉዳዩ አድርጋ ማሰብ እንደማትፈልግ ደጋግማ ነግረዋለች። ብሩክም እባክሽ አንድ እድል ብቻ ስጭኝ እያለ ነው እና ዘርፌንም ለማሳመን ቢሞክርም እንድትታከም አንዳንድ ነገሮችን መልካም ቢሆንም ዘርፌ ደግሞ አይንህን ላፈር የመጣህበት ምክንያት መቼስ የመጣኸው የቤዛን የተለጠፈ ማስታወቂያ አይተህ መሆን አለበት እንጂ ያለ ምክንያት አልመጣህም ብላለች። ዘርፌ በጣም ጥንቁቅና ተጠራጣሪ ሴት ናት። ስለዚህ የመጣኸው እሱን አይተህ ነው የሚሆነው እንጂ ያለ ምክንያት ተመልሰህ አልመጣህም። ስለዚህ ከልጅ ራቅ ብለው ነበር። እሱም ከልጇ መራቅ እንደማይችል ነግሯታል። ዘርፌም ሉላን ይህን ሰው አስወጭልኝ አለዛ በሽታ እየጨመረ ነው ብላለች። ሉላም አይኔ እንዳያይ ብላ ከቤት አስወጥታለች ማለት ነው። ግን ደግሞ ብሩክም ለመውጣት ፈቃደኛ ባይሆንም ሉላ በጣም ተናደና ስሜታዊ ሆና እጮሃበት ነበር እንደምንም ያስወጣችው። ሱራፌልም ምን ማድረግ እንዳለበት ማለት ምን ላይ እንደደረሰች አክስቷ መታከም እንዳለባትና ግን ደግሞ አክስቷ መታከምም ያለባት ሆነ ምንም ገንዘቡ መንቀሳቀስ ያለበት በሱ ስም ካዞረች ብቻ እንደሆነ ነግሯታል ማለት ነው። ሉላም ላክስቷ አክስቴ እኔ ካንቺ የምደብቀው ሚስጥር የለም፣ ስለዚህ ቤዛ ያለችበት ሁኔታ ጥሩ አይደለም፣ ቤዛ ያለችው ኮማ ውስጥ ነው፣ ሪከቨሪ ውስጥ አሳይተውኛልና ቪዲዮ አይቻለሁ፣ ባላያት ይሻለኝ ነበር ብላለች። የሉላ ክስትም በጭራሽ እኔን ለማሳከም ምንም ነገር አታስቢ፣ እኔ ቤዛ ያለችበትን ሁኔታ እስካላወቅኩ ድረስ አልታከምም ብላ እምቢ ብላታለች። ዳይሊሲሱንም ልጅ ጀምሪ ብትባልም ምንም በጭራሽ የምትጀምረው ምንም አይነት ሕክምና
እንደማይኖር ቤዛን እስካላወቀ ያለችበትን ሁኔታ እስካላወቀች ድረስ በዛ ላይ ደግሞ የእህቷን ገንዘብ አጥፍታ ሳይሆን አስቀምጣ በክብር እንዲጠብቃት። ምክንያቱም እህትሽ እንዴት ተባለው ምናልባት እየተጫወቱብሽስ ቢሆን በዛ ላይ ይሄ ነገር መለሳለሱ እኮ በውለታ የያዘ ደህና ሰው ለመምሰል ነው እያለች ነው። ሱራፌልም ይታከሙ እያለ በተደጋጋሚ የኔንም ኩላሊት እኮ ልስጥ ብዬ ነበር እያለ ነው። እንግዲህ ለሉላም ፍቅረኛዋ ለአክስቷ ኩላሊቱን እንዲሰጥላትና የሚወድሽ ከሆነ መቼም ይሄንን ማድረግ ይችላል፣ ስለዚህ ይታከሙ፣ እኔም በፍጥነት እንዲታከሙ ፈልጋለሁ እያለ ነው። ሉላ ግን በጭራሽ ከይህቴን ገንዘብ ምንም አምኜህ ወደ አንተ የማስተላልፈው ነገር የለምና እንዲሁም ቤቱን ለቀህ እንድትወጣ እንፈልጋለን የሚል ውሳኔ ላይ ደርሰዋል። እንዴ ከገዛ ቤቴማ በጭራሽ አታስወጡኝም እያለ ነው ሱራፌል እና ዶክተር ሮቤል። እንግዲህ ሱራፌል ከዶክተር ሮቤል ጋር ሄዶ ተገናኝተዋል። ዶክተር ሮቤልን አንተ እኮ እንደ አዲስ ጀማሪ ኢንጂነር ተሸራርፈሃለክ፣ አሁንም ደግሞ ሳሚ 24 ሰዓት ነው የሰጠ፣ ስለዚህ አሁንም መልሶ ደግሞ ሳይሸራርፍህ ቤዛን አሳልፈህ ለኔ ስጠኝ ብሎታል። ይህንን በጭራሽ አታስበው እያለው ነበር። እና ሱራፌልም 24 ሰዓት ሲያልቅ እኮ ሳሚ ተመልሶ ይመጣልሃል፣ ስለዚህ ቤዛን ከሰጠኸኝ ቤዛ እኔ ጋር እንደሆነች ትነግረዋለህ፣ የሳሚ ፍጥጫ ደግሞ ጠላትነቱ ከኔ ጋር ይሆናል ብሏል። በጭራሽ ይሄንን አታስበው የአባቴ ልጅ ብሎታል። ሱራፌልም ወንድሜ እያለ ማውራት ጀምሯል ማለት ነው። እውነታው ምንድነው? ሱራፌል የዶክተር ሮቤል የአባቱ ልጅ እንደሆነ በዶክተር ሮቤል እናት ላይ እንግዲህ ወስልቶ የወለደው ልጅ እንደሆነ ለዛም ደግሞ ለአባቱ ምንም አይነት ፍቅር እንደሌለው ሱራፌል ቢናገርም ግን ደግሞ ምን ወደደም ጠላም አባቱ ስለሆነ ብቻ ከአባቱ ጎን ቆሞ ቤዛን መበቀል እንዳለበት እየጎተጎተው ነው። ዶክተር ሮቤልን ከበቂ በላይ አንተ ገንዘብ አለ፣ ስለዚህ ይህንን ለእኔ ተውልኝም እያለው ጭምር ነው። ለካ እስከዛሬ ሲደባደቡም ብዙ ነገር ሲያልፍም የማይገለው ወንድሙ ስለሆነ ነው። አይገርምም? እናም በአሁኑም እንግዲህ አብረው እንደሚሰሩና አንድ እንደሆኑ ሲጠይቀውም ግን ደግሞ ሁላቸውም እንደማይተማመኑ ተናግሯል። እና ሉላንም ለማሳመኑም ሆነ ለሁሉም ነገር ቤዛን አሳልፈ ብትሰጠኝ ይሻላል፣ አሁን ላይ ሉላም ቢሆን እያመነችኝ አይደለም፣ ቤቱንም ለቀህ ውጣ እያሉኝ ነው ብሎ ተናግሯል። እንግዲህ ግን ስራውን መስራት የሚችለው ሮቤል ብቻ እንደሆነ ሮቤል ሳሚን እንደማይፈራና የራሱ መንገድ እንደማያጣ ተናግሯል ማለት ነው። ብሩክ ከቲጂ ጋር ተገናኝቶ ሱራፌልን እንዲያገኘውና ሱራፌል አብሮታል ከዚህ በኋላ ልጅን በጭራሽ እንደዛማ ሀብት በቀላል ሁለተኛ ዘዝት ምትለው ጭራሽ ከመሪ ያለች አልገድራ ልጅ የምትከፍያ ሚስጠንግንላ ቃለ ማጠር ቁጭ ብላ እየጠበቀች ነው። ወይ ቲጂ ወዲያና ላይ እንዳያንጨርጥዋል ማለት ነው። እና ሱራፌል ቲጂ ኩላሊት ታጣታለች እንዳለችና ግን ደግሞ ያለችበት እንዳልታወቀ ነገር ነበር። ብሩክ ይህንን ሲነግረው ሱራፌልን ፊቱም ኑሮ ጎዳና ላይ እንደሆነ ወደ ቤት መልሶ እንዲያስገባ ለዘርፊያ ተናግራ ተናግራለች። ግን ደግሞ ችግሩ ዘርፊያ ሆነችና ያልኩላል ማለትም አይፈልግም ብላታል። ግን ሽቴት በሰራተኝነት እንዲሆን አስገባኝ ብላለች። እዛ ቤት እንደጋትም ለማክት ብላለች። ወይ በጥቅም ራሱ በመጥረጊያ ጨፍጭፈ ይገኛሉ ማናቸው ማየት አንተ ተፈቀድ እሱም ደግሞ እሺ እባክህ ጎዳና ላይ ብትለው ሰራተ ሳንተ ከዛ ሁሉ መልሳ ደግሞ ያዳለች። አሁን የዶክተር ወንድማማች መሆናቸውን ሚስጥር ብታገኝ ደግሞ በዚህ ተሰጣጠ ነበር። ይህንንም ደግሞ እንዳልነግራት አይተችም እና ዶክተሩ እንግዲህ ሮቤልን ቤዛን እሱ ራሱ ሊገላት ፈልጎ ይሆን ወይስ ገንዘቧን በህይወቷ ሊጠራጠርባት ግን ደግሞ ሳይሆን ቤዛን መልሶ እንደሚያድናት ምንም ጥርጥር የለውም። የቤዛ እንግዲህ
ሱራፌል ምክንያቱም አሁን አጥቷን ሉላም አይንህን ላፈር ማውታል እዚህ ሀብታም ተለይቷል። የአምሳ 5 ሳንቲም እንደሚፈጠን ገደል እናውቃለን። መጀመሪያ አካባቢ ተሸውጄ ነበር ቃል መስማኝ ነበር። አሁን ግን ይህ ጠላት ነው አይብለውታል። እሱ ግን አሁንም ቢሆን ሚስት ሲሀብታም ገናይታደለ ህጋዊ ባለኝ እያለ ነው የተከራከራለ። ግን ደግሞ ህጋዊ ባለም ብትሆን ደግሞ ከጋብቻ በኋላ ያፈረኩት ምንም አይነት ገንዘብ እስካለ ድረስ አይመለከትም ብለዋል። ዘርፌም ደግሞ ሉላን እያበረታቻት ሉላ ወደ ወዲህ እንዳትፈልግ ሀታ ህክምናውን ምክንያት እንድናትፈልግ ይህት ገንዘብ ሰበታትም ሳይሆን ገንዘቧን ሰብስባ ይዛ አስያረስተምትመጣ መጠበቅ። ምክንያቱም አሁን እነሱ የሚተጫወቱባቸው እንደሆነ እርግጠኛ አይደለንም። እኒህ ሰዎች ጠላቶቻቸው ገንዘቧን ባዶ ጠብቀት ይመጣል። እናም ያለውን ነገር ማረጋገጥ ይኖርብናል እያለ ነው ሱራፌልም ገንዘቡን በስሜት ያዘችና ማስተካከልሻለሁ ማለት ዶክተሩ ይሰጣል። ግን ደግሞ በሱ ስም ሳይሆን ህጋዊ ባልሆነ በእኔ ስም ካደረግሽ ምንም ነገር ሳይገባ ሁለቱ ትላልቅ ለማሰብ እያለ በእውነታዎች ለመስራት ብሩክስ ከሱራፌል ጋር ተደራድሮ ቢሰራ ምን ነገር ሊያደርግ የሚችለው? መቼም ለሱራፌል ገንዘብ እንዳገኘ የራያ ልጅንና ፍቅረኛው በገንዘብ አይደራደሩ ወይስ ነገሩ ከድሮ ጠቃሚ የሚፈልግ ሆነ? ወይም ደግሞ ሱራፌል ሲያስቡ ለመስራት የሚያተባሉ ምናልባት ሉላ ትንሽ ብስተዳና ሱራፌል ያስወግድላቸው ልጠይቀው እንዲሆን ያረገዋል። ኧረ ገንዘብ ምን የሚያገባል? እናም እንግዲህ ሱራፌል የሳሌ ዘንጠፈታል የመጨረሻዋን ማለት ነው። ይህ ገንዘብ የቤዛም አይደለም ያንተም አይደለም። ስለዚህ ምንም አይመለከትም። አምስት ሳንቲም አንሰጥህም የሳሌ ዘንጠፈት ነው በቤት ያታመናድኛል የሚባልበት ነገር ታሪክ ቤት ማንም ያስወጣኝምና ፌስታልን ይዘህ ሳይረክብ ራስ በጣም ይሻላል ብለው ይሰጡ ሉላም በአክሱ ሀሳብ ተደረጋ እንደሞ አክስት እንድትታከም እፈልጋለሁ ጠበቃ